አስቡት፣ ከአንድ ሰው ጋር ፊት ለፊት ተቀምጣችሁ እያወራችሁ ነው። እናንተ ስለ ራሳችሁ፣ ስለ ስራችሁ፣ ስለተሰማችሁ ደስታም ሆነ ሐዘን ሁሉንም ነገር ዘርዝራችሁ ነግራችሁታል። እሱ ግን በረጋ መንፈስ ፈገግ ከማለትና በጥሞና እያዳመጠ ጥያቄ ከማንሳት ውጪ ስለ ራሱ ምንም የሚተነፍሰው ነገር የለም። ከጥቂት ደቂቃዎች በኋላ ውይይታችሁን ስታጠናቅቁ ስለዚያ ሰው ምንም የምታውቁት ነገር እንደሌለ ትገነዘባላችሁ። ወደ ቤታችሁ ስትመለሱ እንኳን አእምሯችሁ ስለ እሱ ማሰብን አያቆምም። ምን እያሰበ ይሆን? ምን አይነት ሰው ነው እያላችሁ ትገረማላችሁ። አንዳንድ ሰዎች እንደዚህ አይነት ምስጢራዊ የመሳብ አቅም አላቸው። ወደ አንድ ክፍል ሲገቡ ሁሉም ሰው ዝም ብሎ እንዲያከብራቸው የሚያደርገው የተለየ የስነ ልቦና ጉልበት ምንድን ነው? የሰው ልጅ አእምሮ በተፈጥሮ እንቆቅልሽ ይጠላል። የነርቭ ሳይንስ ተመራማሪዎች እንደሚያስረዱት አእምሯችን የሰዎችን ቀጣይ እርምጃ አስቀድሞ ማወቅና መገመት ይፈልጋል። አንድን ሰው በቀላሉ መገመት ስንችል አእምሯችን ያንን ሰው እንደ ተራ ነገር ይቆጥረዋል። በውስጣችን ያለው የዚያ ሰው ክብደትና ዋጋም ይቀንሳል። አብዛኞቻችን ስሜታችንን መደበቅ አቅቶን ስንናደድ፣ ስንደሰት፣ ስንፈራ ወይም ስንደናገጥ ፊታችን ላይ ሁሉንም ነገር እያነበቡ ሰዎች በቀላሉ የሚገምቱንም ለዚህ ነው። ነገር ግን አንድ ሰው ስሜቱን የሚቆጣጠር ትችት ሲሰነዘርበት በማይጠበቅ ሰዓት ዝም የሚልና በቀላሉ የማይነበብ ሲሆን አእምሯችን ትልቅ መደናገጥ ውስጥ ይገባል። ወዲያውኑ ዶፓሚን የተባለው ኬሚካል በከፍተኛ መጠን በማመንጨት ትኩረታችንን ሙሉ በሙሉ ወደዚያ ሰው እንድናደርግ፣ እንድንመረምረውና እንድናከብረው ያስገድደናል። እውነተኛ ኃይል ያለው ሰዎችን በማታለል በመዋሸት ወይም አላስፈላጊ የስነ ልቦና ጨዋታ በመጫወት ውስጥ አይደለም። እውነተኛ ኃይል ያለው የራስን ስሜት በማሸነፍና ሚስጥርን በመጠበቅ ውስጥ ነው። በዚህ ቪዲዮ ውስጥ ልክ እንደ ፊልም ልባችሁን ሰቅሎ የሚያቆይ ነገር ግን ሕይወታችሁን በከፍተኛ ሁኔታ የሚቀይር ጥልቅ የስነ ልቦና ትምህርት ይዤላችሁ መጥቻለሁ። ሮበርት ግሪን ስለ ስልጣን ካለው ጥበብ፣ ክሪስ ቮስ ስለ ድርድር ካለው ሚስጥር እንዲሁም ታላላቅ መሪዎች ከተጠቀሙበት እጅግ አስገራሚ ስልት በመነሳት የሰውን አእምሮ እንዴት በቀላሉ መማረክ እንደምትችሉ በዚህ ቪዲዮ አሳያችኋለሁ። በዚህ ቪዲዮ መጨረሻ ማንም ሰው በቀላሉ ሊጫወትባችሁና ሊገምታችሁ የማይችልበትን ስሜታችሁን የምትቆጣጠሩበትንና ማንም ሰው በተፈጥሮ እንዲያከብራችሁ የሚያደርጉ 10 የስብዕና ሚስጥሮችን ትማራላችሁ። በተለይ 3ኛው፣ 6ኛውና 9ኛው ስብዕናዎች ማንም ሰው እንዳይገምታችሁና በሰዎች ዘንድ ተወዳጅ እንድትሆኑ ያደርጋችኋል። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው መከታተልና የጠቀማችሁን በሕይወታችሁ ተግባራዊ ማድረግ ነው። አሁን ብዙ ሰዎች የማያስተውሉትን የመጀመሪያውን ሚስጥር እንመልከት። የመጀመሪያው ሚስጥር የማሰብና የማረፍ ኃይል ነው። አብዛኛው ሰው አንድ ጥያቄ ሲጠየቅ፣ ትችት ሲሰነዘርበት ወይም ያልጠበቀው ነገር ሲያጋጥመው ወዲያውኑ ለመመለስ ይቸኩላል። ይህ የሚሆነው በአእምሯችን ውስጥ ያለው አሚግዳላ የተባለው የስሜት ማዕከል አደጋ ወይም ስጋት ሲሰማው በፍጥነት እንድንከላከል ስለሚያዘን ነው። በዚህ ድንጋጤ ውስጥ ሆነን የምንናገረው ነገር ብዙውን ጊዜ ማንነታችንን አሳልፎ የሚሰጥና ሚስጥራችንን የሚያወጣ ነው። ነገር ግን እውነተኛ የስነ ልቦና ጥንካሬ ያለው እዚህ ላይ ነው። በ1997 ዓመተ ምህረት ስቲቭ ጆብስ ወደ አፕል ኩባንያ ከተመለሰ በኋላ በአንድ ትልቅ መድረክ ላይ ንግግር እያደረገ ሳለ ከተመልካቾች መካከል አንድ ሰው ተነስቶ ጆብስ ምንም እንደማያውቅና የሚሰራው ሥራ ሁሉ ስህተት እንደሆነ በመናገር በከፍተኛ ሁኔታ ዘለፈው። አብዛኛው ሰው በዚህ ጊዜ ጆብስ ተቆጥቶ ራሱን ለመከላከል ይሞክራል ወይም ተደናግጦ ቃላት ያጥረዋል ብለው ነበር። ስቲቭ ጆብስ ግን በሚገርም ሁኔታ ለረጅም ሰከንዶች ያህል ሙሉ በሙሉ ዝም አለ። ውሃ ጠጣ፣ ወደ መሬት ተመለከተ፣ በጥልቀት አሰበ። እናም በጣም በተረጋጋ ሁኔታ እጅግ አስገራሚና ምክንያታዊ የሆነ ምላሽ ሰጠ። ተመልካቹ በሙሉ በአድናቆት አጨበጨበለት። ይህ የሆነበት ሳይንሳዊ ምክንያት ስንመለከት ቲንኪንግ ፋስት ኤንድ ስሎ በተባለው ታዋቂ መጽሐፍ ላይ ዳንኤል ካነማን እንዳስቀመጠው አእምሯችን 2 ክፍሎች አሉት። አንደኛው ፈጣን፣ ስሜታዊና ግልፍተኛ ሲሆን ሁለተኛው ደግሞ ቀስ ብሎ የሚያስብ ምክንያታዊና ጥልቅ ነው። ስቲቭ ጆብስ የተጠቀመው ሁለተኛውን ነው። በኢትዮጵያ ውስጥ በሥራ ቦታ፣ በስብሰባ ወይም በቤተሰብ መካከል አለመግባባት ሲፈጠር
ወዲያውኑ መልስ ከመስጠት ይልቅ ይህንን መርህ መጠቀም ትችላላችሁ። ስሜታዊ ሆነን በምንመልስበት ጊዜ ሰዎች የትኛው ቃል እንደሚያናድደን ስለሚያውቁ በቀላሉ ይቆጣጠሩናል። ከነገ ጀምሮ አንድ ሰው ሲያናገራችሁ ወይም ሲወቅሳችሁ ወዲያውኑ ከመመለስ ይልቅ ለ3 ሰከንዶች ያህል ዝም ብላችሁ አስቡ። ሰዎች ወዲያውኑ መልስ እንደምትሰጡ ጠብቀው እናንተ ዝም ስትሉ ግራ ይጋባሉ፣ ያከብሯችኋልም። ትልቁ ስህተት ቶሎ መልስ መስጠት ብልጥነት ነው ብሎ ማሰብ ነው። ፈጣን ምላሽ የፍርሃት ምልክት ሲሆን የዘገየና የታሰበበት ምላሽ ግን የጥንካሬ ምልክት ነው። ነገር ግን ይህ ገና መጀመሪያው ነው። አሁን ደግሞ ብዙ ሰዎች የማያስተውሉትን ሁለተኛውን ሚስጥር እንመልከት። ሁለተኛው ሚስጥር ከማውራት ይልቅ ማዳመጥን መምረጥና የግል ሚስጥርን መጠበቅ ነው። የሰው ልጅ ስለ ራሱ ማውራት፣ ጀብዱን መተረክና ሐሳቡን ማስረጽ በጣም ይወዳል። በ2012 ዓ.ም በሃርቫርድ ዩኒቨርሲቲ የተሰሩ የነርቭ ሳይንስ ጥናቶች እንዳረጋገጡት ሰዎች ስለ ራሳቸው ሲያወሩ በአእምሯቸው ውስጥ ጣፋጭ ምግብ ስንበላ ወይም ገንዘብ ስናገኝ የሚፈጠረው የደስታ ስሜት ይፈጠራል። ይህንን ስሜት ተቆጣጥሮ የሰዎችን ሐሳብ ማዳመጥ ከፍተኛ የሆነ የስነ ልቦና ጥንካሬን ያሳያል። ታዋቂው የሆሊውድ ተዋናይ ኪያኑ ሪቭስ በሆሊውድ ውስጥ እጅግ በጣም ምስጢራዊና የተከበረ ሰው ነው። ይህ የሆነበት ምክንያት ስለ ራሱ ሕይወት፣ ስለ ሀብቱ ወይም ስለ ስኬቱ አውርቶ ስለማያውቅ ነው። ከጋዜጠኞችም ሆነ ከሰዎች ጋር ሲገናኝ ስለ እነሱ ይጠይቃል፣ ያዳምጣል። የራሱን ምስጢርና ሕመም ግን በልቡ ይይዛል። ሰዎች ስለ እሱ የሚያውቁት ነገር ጥቂት ስለሆነ ሁል ጊዜ ምስጢራዊ ሆኖ ይታያቸዋል። ይህንን ሐሳብ በደንብ ለመረዳት ሃው ቱ ዊን ፍሬንድስ ኤንድ ኢንፍሉዌንስ ፒፕል በተባለው መጽሐፉ ዴል ካርኒጌ ሲያብራራ ሰዎች ከልብ የሚያዳምጣቸውን ሰው ከማንም በላይ ይወዳሉ፣ ያከብራሉም ይላል። ሰዎችን ለማማለል ብዙ ማውራት አያስፈልግም። እነሱ እንዲያወሩ መፍቀድ ብቻ በቂ ነው። በሀገራችን በቡና ጠጡ ስነ ስርዓት ላይ፣ በካፌዎች ወይም በጓደኞች ስብስብ ውስጥ ሁሉም ሰው የራሱን ሐሳብ ለማስረዳት ሲጣደፍ፣ እናንተ ግን በተቃራኒው አድማጭ ሁኑ። ሰዎች ስለ እናንተ ምንም አይነት መረጃ ስለማይኖራቸው በቀላሉ ሊገምቷችሁ አይችሉም። በውይይታችሁ ስለ ራሳችሁ ከማውራት ይልቅ ለሰዎች ክፍት የሆኑ ጥያቄዎችን ጠይቋቸው። ለምሳሌ ይህንን እንዴት አሰብከው? ወይም ከዚያ በኋላ ምን ተፈጠረ በማለት አበረታቷቸው። ብዙ ሰዎች የሚሰሩት ስህተት ምስጢራዊ መሆን ማለት ኮስተር ማለትና ሰዎችን መናቅ ነው ብለው ማሰባቸው ነው። ይህ ግን ትልቅ ስህተት ነው። እውነተኛ ምስጢራዊነት ማለት ሰዎችን በሚገባ ማዳመጥ፣ ፈገግ ማለትና የራሳችን ሕይወት ግን በግል ማቆየት ማለት ነው። ከዚህ ቀጥሎ የምናየው ሦስተኛው የስብዕና መርህ ደግሞ የዝምታ ኃይል ነው። በውይይት በክርክር ወይም በድርድር ጊዜ ዝምታ ሰዎችን በጣም ምቾት ይነሳቸዋል። አእምሯችን ባዶ ቦታን በቃላት ለመሙላት ይገደዳል። ይህንን የስነ ልቦና ክፍተት መቆጣጠር ከቻላችሁ ማንም ሰው በቀላሉ ሊጫወትባችሁ አይችልም። ዝምታን መፍራት የሰው ልጅ ተፈጥሮ ነው። ምክንያቱም ዝምታ ውስጥ አለመተማመን አለ። የቀድሞ የአሜሪካ የኤፍቢአይ አጋቾችን አደራዳሪ የነበረው ክሪስ ቮስ በሥራው ዓለም እጅግ አደገኛ ከሆኑ ወንጀለኞች ጋር ሲደራደር ይጠቀምበት የነበረው ዋነኛ መሳሪያ ዝምታን ነበር። ወንጀለኞቹ የሚፈልጉትን ነገር ሲናገሩ እሱ ዝም ይላል። በዚህ ጊዜ ወንጀለኞቹ ይደነገጡና የራሳቸውን ዕቅድ ማውራት ይጀምራሉ። ኔቨር ስፕሊት ዘ ዲፈረንስ በተባለው መጽሐፉ ላይ ክሪስ ቮስ እንዳስቀመጠው አንድን ከባድ ጥያቄ ከጠየቃችሁ በኋላ ሙሉ በሙሉ ዝም ካላችሁ ሌላኛው ወገን ምቾት ስለሚነሳው እናንተ የምትፈልጉትን መረጃ አውጥቶ ይሰጣችኋል። ዝምታ እንደ ጥያቄ ሆኖ ያገለግላል። በዕለት ተዕለት ሕይወታችንም በመርካቶ ገበያ ስንገበያይ ዋጋ ሲነገረን ዝም ካልን ሻጩ ራሱ ዋጋውን ይቀንሳል። አዲስ ሥራ ስንቀጠር ደሞዝ ስንደራደር ዝም ካልን አሰሪው የተሻለ አማራጭ ያቀርባል። ወይም ከጓደኞቻችን ጋር ስንወያይ ይህንን መጠቀም እንችላለን። ሐሳባችሁን ግልጽ በሆነ መንገድ ተናገሩና አፋችሁን ዝጉ። ሌላኛው ሰው እስኪናገር ድረስ ጠብቁ። አብዛኛው ሰው ዝምታን ስለሚፈራ በተደናገጠ መንፈስ ብዙ ማውራት ይጀምራል። በዚህም የራሱን ምስጢር ያወጣል። ይህንን መርህ ስትጠቀሙ የምትሰሩት ትልቁ ስህተት በዝምታው መሃል ተደናግጣችሁ እናንተው መልሳችሁ ማውራት መጀመራችሁ ነው። በውስጣችሁ እስከ 5 ድረስ የቆጠራችሁ ዝምታችሁን ቀስ በቀስ ተለማመዱት። ይህንን ከተለማመዳችሁ በኋላ አራተኛው መርህ በተግባር ላይ ማተኮርና ዕቅድን መደበቅ ነው።
ሰዎች እኛም በቀላሉ የሚገምቱት ሁል ጊዜ የምናደርገውን ነገር አስቀድመን ስለምንናገር ነው። በስነ ልቦና ሳይንስ ውስጥ እንደሚታወቀው አንድን ነገር አደርገዋለሁ ብለን ለሰዎች ስንናገር አእምሯችን ያንን ነገር እንደሰራነው አድርጎ በማሰብ የሐሰት የእርካታ ስሜት ይሰጠናል። በዚህም ምክንያት ስራውን ለመስራት ያለን ተነሳሽነት ይቀንሳል። ታዋቂው የቅርጫት ኳስ ተጫዋች ኮቤ ብራያንት በ2008 የኦሎምፒክ ውድድር ላይ ከቡድን አጋሮቹ ጋር ሲዘጋጅ እሱ ጠዋት 10 ሰዓት ተነስቶ ከባድ ልምምድ ሲሰራ፣ ሌሎቹ ግን ተኝተው ነበር። ኮቢ ጠዋት እንደሚነሳ ለማንም አልተናገረም፣ በጋዜጣ አላሳወቀም፣ ዝም ብሎ በተግባር አሳያቸው። ሌሎች ተጫዋቾች የእሱን ተግባር ሲያዩ በድንጋጤ አክብሮታቸው ጨመረ፣ እሱን ለመገመትም አቃታቸው። አቶሚክ ሃቢትስ በሚለው መጽሐፉ ጄምስ ክሊር እንደሚያብራራው እውነተኛ ማንነትና የረጅም ጊዜ ለውጥ የሚመጣው በየቀኑ ከሚሰሩ ትናንሽና ጸጥታ የሰፈነባቸው ተግባራት እንጂ ከትላልቅ ጩኸቶች አይደለም። በዩኒቨርሲቲ ውስጥ ወይም በሥራ ቦታ ብዙ ሰዎች አዲስ ቢዝነስ ልጀምር ነው፣ ጠንክሬ ላጠና ነው፣ ቋንቋ ልማር ነው እያሉ በካፌ ውስጥ ሲያወሩ ይውላሉ። እናንተ ግን ሐሳባችሁን በልባችሁ ይዛችሁ በተግባር ብቻ አሳዩአቸው። ከነገ ጀምሮ አንድ ትልቅ ዕቅዳችሁን ለማንም ሳትናገሩ በጸጥታ መስራት ጀምሩ። ሰዎች ውጤቱን ሲያዩ በድንጋጤ ይገረማሉ፣ ምክንያቱም አስቀድመው ሊገምቷችሁ አልቻሉምና። ዕቅድን አስቀድሞ ማውራት ጉልበትን ይጨርሳል። ሰዎች የእናንተን ቀጣይ እርምጃ በማያውቁበት ጊዜ ሁልጊዜ ምስጢራዊና ኃያል ሆናችሁ ትታያላችሁ። ከዚህ ጋር ተያይዞ አምስተኛው ምስጢር ጊዜን በአግባቡ መጠቀም፣ ራስን ማስከበርና ሁል ጊዜ ለሰዎች ዝግጁ አለመሆን ነው። በስነ ልቦናው ዓለም የእጥረት ሕግ የሚባል ጽንሰ ሐሳብ አለ። አንድ ነገርን ለማግኘት አስቸጋሪ በሆነ ቁጥር የዚያ ነገር ዋጋ በሰዎች አእምሮ ውስጥ ከፍ ይላል። ወርቅ ውድ የሆነው ስለሚያምር ብቻ ሳይሆን ለማግኘት አስቸጋሪ ስለሆነ ጭምር ነው። የሰው ልጅም እንደዚሁ ነው። ዋረን በፌት በዓለማችን ላይ ካሉ እጅግ ስኬታማ ባለሀብቶች አንዱ ነው። እሱ እንደሚለው በስኬታማ ሰዎችና በጣም ስኬታማ በሆኑ ሰዎች መካከል ያለው ልዩነት በጣም ስኬታማ የሆኑ ሰዎች ለ99 በመቶ ነገር አይሆንም ማለታቸው ነው። ጊዜያቸውን ለማይረባ ነገር አሳልፈው አይሰጡም። ኢሴንሻሊዝም በተባለው መጽሐፍ ግሬግ ማኪዮን ይህንን ሐሳብ ሲያጠናክረው ለሁሉም ሰው ሁል ጊዜ ዝግጁ የሆነ ሰው የራሱ የሆነ ዓላማ የሌለው ይመስላል ይላል። በሀገራችን ባህል ለሰርግ፣ ለማህበር፣ ለቡናና ለተለያዩ ግብዣዎች ሁል ጊዜ እሺ የሚል ሰው በቀላሉ የሚገመትና ዋጋው የቀለለ ይሆናል። ሰዎች እናንተ መቼ ማግኘት እንደሚችሉ ሁል ጊዜ የሚያውቁ ከሆነ ምስጢራዊነታችሁ ይጠፋል። የራሳችሁን ጊዜ ሁሌም ማክበር አለባችሁ። በዚህ ሳምንት ውስጥ ለእናንተ ሕይወትና ዓላማ ምንም ጠቀሜታ ለሌለው አንድ ግብዣ ወይም ጥያቄ በትህትና አይሆንም ብላችሁ መልሱ። ሰዎች ሁል ጊዜ ዝግጁ አለመሆናችሁን ሲያዩ ጊዜያችሁንና ማንነታችሁን ማክበር ይጀምራሉ። ትልቁ ስህተት ለሁሉም ሰው ጥሩ ለመሆን መሞከርና የራስን ጊዜ ማባከን ነው። አይሆንም ማለት ሰዎችን መጥላት ሳይሆን ራስን መውደድ መሆኑን መረዳት አለባችሁ። እስኪ አንዴ ቆም በሉና እስከዚህ ሰዓት ቪዲዮውን እየተከታተላችሁ ከሆነ ቪዲዮውን አሁኑኑ ላይክ ማድረጋችሁን አረጋግጡ። እንዲሁም ለዚህ ቻናል አዲስ ከሆናችሁ እንደዚህ አይነት ቁም ነገር አዘል ቪዲዮዎችን ሁሌም ለማግኘት ቻናላችንን ሰብስክራይብ ማድረግና የደውል ምልክቱን መጫናችሁን አትርሱ። እንዲሁም ደግሞ ይህንን ቪዲዮ ከየት ሀገር ሆናችሁ እያያችሁን ነው? በስንት ሰዓትስ እያያችሁን ነው? እባካችሁ ኮሜንት ላይ ጻፉልን። አሁን ደግሞ ስድስተኛውንና እጅግ በጣም አስፈላጊ የሆነውን የስብዕና መርህ እንመልከት። እሱም ከትችትና ከስሜት መላቀቅ ነው። ሰዎች ሊቆጣጠራችሁ የሚችሉት ስሜታችሁን ማንበብና ማሽከርከር ሲችሉ ብቻ ነው። ስትተቹ የምትናደዱ ከሆነ ማንም ሰው እናንተን ማናደድና መቆጣጠር ይችላል ማለት ነው። ምክንያቱም የቁጥጥሩ ቁልፍ ያለው በሌሎች ሰዎች እጅ ውስጥ ነውና። አብርሃም ሊንከን በአሜሪካ የእርስ በርስ ጦርነት ወቅት በጄኔራሎቹና በፖለቲከኞቹ ከፍተኛ ትችት፣ ስድብና ጫና ይደርስበት ነበር። ሊንከን ግን በሚገርም ሁኔታ ስሜቱን ይቆጣጠር ነበር። በጣም ሲናደድ ለሰዎቹ በቁጣ የተሞላ ደብዳቤ ይጽፍና ሳይልክ በጠረጴዛ ውስጥ ያስቀምጠው ነበር። ስሜቱ ሲበርድለት ደግሞ ደብዳቤውን ያወጣና ያቃጥለዋል። በዚህም ምክንያት በሕዝቡ ፊት ሁል ጊዜ የተረጋጋና የማይገመት መሪ ሆኖ ቆይቷል።
ዘ ሎውስ ኦፍ ሂውማን ኔቸር በተባለው መጽሐፉ ሮበርት ግሪን የሰዎችን ትችት በግል አለመውሰድ ከፍተኛ የሆነ የስልጣንና የጥንካሬ ምልክት መሆኑን ያብራራል። ሰዎች ሲተቿችሁ በእናንተ ላይ ሳይሆን በራሳቸው የውስጥ ችግር ላይ እያወሩ መሆኑን መረዳት አለባችሁ። በሥራ ቦታ አለቃችሁ ሲቆጣችሁ ወይም ቤተሰብና ጓደኛ ሲተቻችሁ ፊታችሁ ላይ ምንም አይነት የመረበሽ ስሜት ሳታሳዩ በተረጋጋ መንፈስ አዳምጡ። ነገ አንድ ሰው ሲተቻችሁ ትችቱን ከማንነታችሁ ለይታችሁ ተመልከቱት እንጂ አትበሳጩ። የተረጋጋውን ፊታችሁን ሲያዩ ሰዎች ምን እያሰባችሁ እንደሆነ ሊገምቱ ስለማይችሉ ውስጣቸው ይሸበራል። ሰዎች ትልቅ ስህተት የሚሰሩት ትችትን ሁሉ እንደ የግል ጥቃት በመውሰድ አጸፋውን ለመመለስ ሲሞክሩ ነው። የውስጣችሁን ሰላም ለሌሎች ሰዎች አስተያየት አሳልፋችሁ አትስጡ። ሰባተኛው ሚስጥር በጥንቃቄና በመጠን መናገር ነው። ብዙ ማውራት ሁል ጊዜ ስህተት እንድትሰሩ ያደርጋል። ቃላቶቻችሁ በበዙ ቁጥር ክብደታቸው ይቀንሳል። ጣፋጭ ነገር ስታበዙ እንደሚያስጠላችሁ ሁሉ ቃላትም ሲበዙ ሐሳቡ ይረክሳል። ኔልሰን ማንዴላ በሮበርት ደሴት እስር ቤት ውስጥ በነበሩበት ጊዜ የጠባቂዎቻቸውን ቋንቋ አፍሪካንስን ተማሩ። ከነሱ ጋር ሲነጋገሩ በጣም አጫጭር፣ የተመጠኑና ጥልቅ የሆኑ ቃላትን ብቻ ይጠቀሙ ነበር። ዝም ብለው አይለፈልሁም ነበረ። በዚህ ምክንያት እጅግ ጨካኝ የነበሩት ጠባቂዎች ሳይቀሩ የማንዴላን ቃላት በጉጉት መጠበቅና እሳቸውን ማክበር ጀመሩ። ጥቂት ቃላት ሁል ጊዜም ብዙ ትርጉም ይይዛሉ። ሮበርት ግሪን ዘ 48 ላውስ ኦፍ ፓወር በተባለው መጽሐፉ ሕግ ቁጥር 4 ላይ ሁል ጊዜ ካስፈለገው በታች ተናገር ይላል። ይህ ማለት ሰዎችን መናቅ ወይም ማታለል ሳይሆን የምትናገሩት እያንዳንዱ ቃል ትርጉም እንዲኖረው ማድረግና የሰዎችን ትኩረት መሳብ ማለት ነው። በዩኒቨርሲቲ ክርክሮች ላይ ወይም በቢሮ ስብሰባዎች ላይ ሐሳባችሁን ለመግለጽ ረጅም ሰዓት ከመውሰድ ይልቅ አጭር፣ ግልጽና ኃይለኛ አድርጋችሁ ተናገሩ። ከነገ ጀምሮ በምትገቡበት ማንኛውም ውይይት ላይ የምትናገሩትን አረፍተ ነገር በግማሽ ለመቀነስ ሞክሩ። ሰዎች ንግግራችሁን በጥሞና ማዳመጥ ይጀምራሉ። ብዙ ሰዎች የሰዎችን ትኩረት ለማግኘት ሲሉ ከመጠን በላይ በማውራት ሚስጥራቸውን ያወጣሉ፣ ራሳቸውንም ተራ ያደርጋሉ። የማይገመት ሰው ሁል ጊዜ ቃላቱን እንደ ውድ ማዕድን ይቆጥባቸዋል። ስምንተኛው መርህ በሰዎች አስተያየት ሳይሆን በራስ ዓላማ መመራት ነው። በቀላሉ የሚገመቱ ሰዎች ሁል ጊዜ ሌሎች ሰዎች ምን ይሉኛል ብለው ነው የሚኖሩት። አካባቢያቸው ወደ ነፈሰበት አቅጣጫ እነሱም አብረው ይነፍሳሉ። የማይገመቱ ሰዎች ግን የራሳቸው የሆነ ጠንካራ የውስጥ መሪ አላቸው። ማንም ሰው ቢተቻቸው ወይም ቢያሞግሳቸው ከዓላማቸው ገለል አይሉ። በ2014 ዓመተ ምህረት ሳቲያ ናዴላ የማይክሮሶፍት ዋና ሥራ አስፈጻሚ ሆኖ ሲሾም ኩባንያው ከፍተኛ ችግር ውስጥ ነበረ። ብዙ ሰዎች ማይክሮሶፍት አበቃለት እያሉ ይተቹ ነበር። ናዴላ ግን ብዙ ጫጫታ ሳይፈጥር በሰዎች ትችት ሳይደናገጥ የራሱን ራዕይ በመከተል ድርጅቱን ወደ ክላውድ ኮምፒውቲንግ አቅጣጫ ቀየረው። ይህንን ያደረገው የራሱ ግልጽ የሆነ ዓላማና እምነት ስለነበረው ነው። ስታርት ዊዝ ዋይ በተባለው መጽሐፉ ሳይመን ሲኔክ እንደሚያስረዳው ጠንካራ የውስጥ ዓላማ ያላቸው ሰዎች በውጭው ዓለም ጫና ምንጊዜም አይንገዳገዱም። በሀገራችን ውስጥም ብዙ ወጣቶች ጓደኞቻቸው ስላደረጉት ብቻ የተሳሳተ የትምህርት መስክ ይመርጣሉ ወይም የማይፈልጉትን ሥራ ይሰራሉ። እናንተ ግን የራሳችሁን እሴት ለይታችሁ አውቁ። ነገ ጠዋት ስትነሱ ዋነኛ የሕይወት ዓላማችሁን በአንድ ወረቀት ላይ ጻፉ። ሰዎች እናንተን ወደ ራሳቸው መንገድ ሊጎትቷችሁ ሲሞክሩ በዓላማችሁ ጸንታችሁ ስትቆሙ የማይገመትና ጠንካራ ስብዕና ይኖራችኋል። የሰዎችን ጭብጨባ መፈለግ ትልቁ የውድቀት መንገድ ነው። ራሱን የሚያውቅ ሰው በሌሎች ሰዎች አስተያየት አይደናገጥም። ዘጠነኛው ሚስጥር የሰውነት ቋንቋን መቆጣጠር ነው። የሰው ልጅ አእምሮ ከሚሰማው ቃል ይልቅ ለሚያየው የሰውነት እንቅስቃሴ ቶሎ ምላሽ ይሰጣል። የተረጋጋ ሰውነት የተረጋጋ አእምሮን ያሳያል። ስንደናገጥ፣ ስንዋሽ ወይም በራሳችን ስንጠራጠር ሰውነታችን እኛ ሳናውቀው መረጃዎችን አሳልፎ ይሰጣል። የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ በማንኛውም አጋጣሚ ሲራመዱ፣ ሲቀመጡ ወይም ሲናገሩ በጣም የተረጋጉ ነበሩ። ፈጣን፣ የተደናገጠና ያልተረጋጋ እንቅስቃሴ አያደርጉም። ይህ የተረጋጋ የሰውነት እንቅስቃሴያቸው ሰዎች በእሳቸው ላይ ከፍተኛ እምነት እንዲያሳድሩ አድርጓል። ዋትስ ኤቭሪባዲ ኢዝ ሴይንግ በተባለው መጽሐፉ የቀድሞ የኤፍቢአይ መርማሪ ጆን ናቫሮ እንዳስቀመጠው
የተረጋጋ ትንፋሽና ቀስ ያለ የሰውነት እንቅስቃሴ ከፍተኛ የሆነ በራስ መተማመንን ያሳያል። ጭንቀት ሲሰማን ትከሻችንን እንሰበስባለን፣ እጃችንን እናጣምራለን ወይም እግራችንን እንሰበስባለን። በሥራ ቃለ መጠይቅ ላይ ወይም ከአዲስ ሰው ጋር ስትተዋወቁ እነዚህን የፍርሃት ምልክቶች አታሳዩ። በምትኩ ቀስ ብላችሁ ተንፍሱ፣ እጆቻችሁን ክፍት አድርጋችሁ አስቀምጡ እና ቀና ብላችሁ ተቀመጡ። ይህ የተረጋጋ የሰውነት ቋንቋ ሰዎች እናንተን እንደ ትልቅ መሪ እንዲያዩአችሁ ያደርጋል። አብዛኛው ሰው በጭንቀት ምክንያት የራሱን ፍርሃት ለሌሎች በማሳየት በቀላሉ የሚገመት ይሆናል። የሰውነት ቋንቋችሁን መቆጣጠር ስትጀምሩ የሰዎችን አእምሮ መቆጣጠር ትችላላችሁ። አስረኛውና የመጨረሻው መርህ ዘላቂ የሆነ እድገትና ለውጥ ነው። ማንም ሰው በቀላሉ እንዳይገምታችሁ የሚያደርገው ትልቁ ምስጢር ሁል ጊዜ ማደጋችሁ ነው። አእምሯችን አዳዲስ ነገሮችን የመማርና የመቀየር ችሎታ አለው። ይህ በሳይንሱ ዓለም ኒውሮፕላስቲሲቲ ይባላል። ማይክል ጆርዳን በሁለተኛ ደረጃ ትምህርት ቤት እያለ ከቅርጫት ኳስ ቡድን ተባሮ ነበር። አሰልጣኞቹ በቂ ችሎታ የለህም ብለውት ነበር። ነገር ግን ጆርዳን ተስፋ ከመቁረጥ ይልቅ በየቀኑ አዳዲስ ክህሎቶችን እየተማረ ማንም ያላሰበውን ልምምድ እየሰራ ራሱን አሳደገ። ከዓመታት በኋላ ሲመለስ ማንም ሰው ሊገምተው ከሚችለው በላይ ድንቅ ተጫዋች ሆኖ ነበር። ማይንድሴት በተባለው መጽሐፍ ካሮል ድዌክ እንደምታብራራው ስኬታማ ሰዎች የእድገት አስተሳሰብ አላቸው። ዛሬ ያላችሁበት ዕውቀት ላይ ብቻ ቆማችሁ የምትቀሩ ከሆነና በየቀኑ አንድ አይነት ሐሳብ የምታወሩ ከሆነ ሰዎች በቀላሉ ያነቧችኋል፣ እናንተንም ማክበራቸውን ያቆማሉ። ነገር ግን በየቀኑ አዲስ መጽሐፍ የምታነቡ፣ አዲስ ክህሎት የምትማሩና አስተሳሰባችሁን የምታሰፉ ከሆነ ትናንት የነበራችሁን ሰው ዛሬ አትሆኑም። በየቀኑ ቢያንስ 10 ገጽ መጽሐፍ የማንበብ ልምድ አዳብሩ። ትልቁ ስህተት ትምህርት በዩኒቨርሲቲ ምረቃ ላይ የሚያበቃ መሆኑን ማሰብ ነው። ራሱን ሁል ጊዜ የሚያሳድግ ሰው ማንም ሊገምተው አይችልም፣ ምክንያቱም ሁል ጊዜ አዲስ ማንነት ይዞ ብቅ ይላልና። በአጠቃላይ ማንም ሰው በቀላሉ ሊገምታችሁ የማይችልበት ስብዕናን መገንባት ማለት ሰዎችን ማታለል፣ መዋሸት ወይም አላስፈላጊ የሆነ የስነ ልቦና ጨዋታዎችን መጫወት ማለት አይደለም። ይልቁንም የራሳችሁን ስሜት መቆጣጠር፣ ድንበራችሁን ማክበር፣ በጥንቃቄ መናገርና በዓላማ መኖር ማለት ነው። የሰዎችን ስሜት ሳይጎዱ የራሳችንን ስሜት ማስተዳደር መቻል የከፍተኛ የስሜት ብስለት ምልክት ነው። ከነዚህ 10 መርሆች ውስጥ ቢያንስ አንዱን መርጣችሁ በዚህ ሳምንት ተግባራዊ እንድታደርጉ በዚህ ቪዲዮ ጠይቃችኋለሁ። የተረጋጋ አእምሮ ያለው ሰው ሁል ጊዜ የአካባቢው መሪ ነው። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግና ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ትምህርት ይፈልገዋል፣ ይማርበታል ለምትሉት ሕይወቱን እንዲቀይር ለምትመኙለት ሰው ይህንን ቪዲዮ ሼር አድርጉለት። ከነዚህ 10 የሳይኮሎጂ መርሆች ውስጥ የትኛውን ነው ዛሬ ማታ በሕይወታችሁ መተግበር የምትጀምሩት? ኮሜንት ላይ አሁኑኑ ጻፉልኝና ራሳችሁን ወደ ተግባር አስገቡ። እውነተኛ ጥንካሬ የሚመነጨው ከውጭው ጩኸት ሳይሆን ከውስጣዊው ዝምታ ነው። ይህ ሊዮ ቼንጅ ነው። በቀጣይ ቪዲዮ ደግሞ ያለ ጭቅጭቅ ሰዎችን በቀላሉ ማሳመን የምትችሉበትን ጥበብ ማወቅ ከፈለጋችሁ ይህንን ቪዲዮ ተመልከቱት። እጅግ ጠቃሚ የሆነ ቪዲዮ ነው። ብዙ ቁም ነገርን ታገኙበታላችሁ። ይህ ሊዮ ቼንጅ ነው። ቸር ሰንብቱልኝ።